ዛሬ ቼልሲ ከብራይተን ጋር በሜዳው ስታንፎርድ ብሪጅ ያደረገውን ጨዋታ 3-1 በሆነ ውጤት ተሸንፏል። አሁን ጨዋታ መሸነፉ አይደለም። በተለይ ደግሞ እኔ አሰልጣኝ ስወድ በጭፍንነት አልወድም፣ በስራ ነው የምወደው። ሳደንቅም እንደዛ ነው። ስጠላም ምክንያታዊ ሆኜ ነው የምጠላውና የማልደግፈው። ማለት አሰልጣኝ ልክ ካልሆነ ልክ አይደለም። ዋንጫ ስላመጣ ወይ የሆነ ነገር ስላደረገ ዝም ብዬ በጭፍን አልደግፍም አልወድምም። ምክንያታዊ ነኝ ብዙውን ጊዜ። ግን አሁን ለእኔ ትልቁ ጥያቄው ምናልባት በዛሬ ውጤት ማጣት ኤንዞ ማሬስካ ላይ ጣት ላልቀስር እችል ይሆናል፣ በቼልሲ ውጤት ማጣት ምክንያት ማለት ነው። ግን ደግሞ አሁንም ቲሙ በዲሲፕሊን ምን እየሆነ ነው? ምን እየተካሄደን ያለው? በሳምንት ቀይ ካርድ የሚያዩ ከሆነ የቼልሲ ተጫዋቾች ምንድነው ዲሲፕሊን ላይ ምን ሰርተዋል ኤንዞ ማሬስካ? አንድ ተጫዋቾች ይሄ ስፖርታዊ ጨዋነት ላይ ዲሲፕሊን ካልሆኑ እንዴት ነው ቀጣይ የሚሆነው? በተከታታይ 2 ጨዋታ 2 ቀይ ካርድ ተመልክቷል ቼልሲ። የቅርብ ጊዜ ታሪኩን ደግሞ ካየ ነው በክለብ ወርልድ ካፕ ላይ እንደዚሁ ከፍላሚንጎ ጋር ቼልሲ ሲጫወት ጃክሰን በቀይ ካርድ መውጣቱ አይዘነጋም። ስለዚህ የኤንዞ ማሬስካ ስልጠና ውስጥ የኤንዞ ማሬስካ ታክቲክ ውስጥ የእሱ ኃላፊነት ውስጥ ዲሲፕሊን ቦታ የለውም ወይ የሚለው ጥያቄ ነው። ምክንያቱም ነገም ይሄ ነገር የማይደገምበት ምንም አይነት ምክንያት የለም። ተከላካዮቻችን እጅግ በጣም ደካማ ናቸው። እኔ ጠዋት በሰራሁት ቪዲዮ ይሄ በእንቅርት ላይ ጆሮ ደግፍ ሆኗል ብዬ ነበር። ምክንያቱም ፎፋና ቶሲን ኖረውም ነው ክለቡ የሚቸገረው። ተከላካይ ላይ እነሱ እያሉም እንኳን ይቸገራል። ግን እያሉ እንኳን ሲቸገር የነበረ ክለብ ጭራሽ ሁለቱን ተጫዋቾች ለቀጣይ 3 እና ምናምን ጨዋታዎች አያገኛቸውም።